አለቃቸውም። እውነት ልጆችን እንደ ልጄ ነው የምወዳቸው። አይ እኔም በአንቺ ልጅ እንትን የምለው ነገር ለምን ልጅ ኦፍ ሊሚት ናቸው። ኦፍ ሊሚት ነው። ማንም ሰው ቢሆን እኔ ሀሳብ ካለ ማንም እኔም ቢለኝ ቦታም አልሰጥም። እኔም የማበሽቅ ሰው ነኝ። ለምንድን ነው አቅም ሲያጡ ጭራሽ ልጅ እያላቸው ዋሽተው ያልሆነውን ሆነ ብለው ከሰው ፌል አድርጎባቸው አሁንም እንደዛ ነው እና መነጋገር ይቻላል። ችግር የለብኝ። እኔና አንተ እንረጋገጣለን። እውነት ለመናገር እኔ እንትና ልጆችን እኔ እያየኋቸው እየተመኘዋቸው ያደጉ ልጆች ናቸው። አማንም በተለይ እውነት ከፌስቡክ ጀምሮ ማንም ሰው ይመሰክራል። ወይኔ ሲያምሩ እየተባሉ ያደጉ ልጆችን በዚህ ደረጃ ወጥቶ መሳደብ ልጅ ምን አረገ? እኛ ክፍታፍ ስለሆንን ነው የምንሰደበው። እኛ እኮ ስለምንሳደብ ነው። ልጅ ምን አረገ? የሰው ልጅ ምን አረገ? እውነት ማሽቃበጥ ሳይሆን እውነቴን ነው የምላችሁ። አሁንም ነገም የእሱ ልጅ ስትሰድቡ ሰድቧቸዋለሁ እና ለዛ ነው እኔም በቪዲዮ ነው ያልኩት። ያንን ቪዲዮ ሳይ በጣም ገርሞኝ አልጠበቅኩኝም። ምክንያቱም እኔ ራሱ አልሰማውም ነበር። አረ ተሰድባል ምናምን ስባል ልጆች ተሰድቧል ስባል አላየሁትም። እኔ ካላየው አላምንም ስላቸው ላኩልኝ እና ሳይ ትክክለኛ መረጃውን በቪዲዮ አስቀመጥኩት። የማን ልጅ ምን እንደሆነ፣ የማን እህት ምን እንደሆነ፣ የማን አባት ምን እንደሆነ ፊት ለፊት አስቀመጥኩ በማስረጃ። ዝም ብዬ አላወራም እና ብልግና ነው። አንዳንዴ እውቀት ይኑራችሁ። መነጋገር መተቻቸት ይቻላል። በተለይ ላይቭ ላይ ስንነጋገር ስህተቶች ሊኖሩ ይችላሉ። ስህተት ይኖራል። ከኛው ግን አይለም። ልጄ ጨዋናት እየተባልን በየኮንሰርቱ በየሌሊቱ የሚሽከረከር የኔ ልጅ ከአንቺ ተወልደው ጨዋነት ግራ ነው የሚገባኝ በየትኛው እና የእናትነት ፍቅርን ማሳየት እኮ እንደዚህ አይደለም። እኔ ግን ማለት ነው ቆይ ግን ምን አድርጌ ነው አሁን እኔ እየተሰደብኩ እኮ ነው። አጋስስ ከፈቶ ሄደባል ምናምን እየተባልኩ ነው። አረ ተው ሰዎች ተው። ሁሌ ግን አንቺ ምንድን ነው 9 አይነት ምግብ ሰርተሽ አሁን አብረን ነበር እኔና ኤልሻዳይ አሁን አብረን እራት በልተን የመጣ ነው። ምን አድርጌ ነው ግን የምትሰድቡኝ? ቆይ ኤልሹ ንገሪኝ፣ አበላሉ እንዴ ነው? አረ እግዚአብሔር አትበላም፣ አባቴ ይሙት አትበላም። እኔ ነኝ የበላሁት። እንዴት በልታ ነው የመጣችው? እሷ እኮ አታምንም ሰው ኖ በልታ ነው የመጣችው። አትበላም። እኛ ፊት ለፊት እናያለን እኮ 3 ሰዓት ቪዲዮ ስትሰራ 3 ሰዓት ነው የምትበላው። አትበላም ትላለች። እኔ ግን ሳገኛት አልበላችም። እውነት ይሁን ልታርጋ ነው የምትበላው። በሆድ እንኳን አትጣማ። እኔ ሰው ሲያየኝ ነው የምበላው። እኔ አልበላም ምግብ ወደዳችሁም ጠላችሁም። ከበላውም ደግሞ ስላለኝ ነው የምበላው። ያለው ሰው ነው የሚበላው፣ የሌለው ሰው አይበላም። ግን ምግብ አልበላም፣ እውነት አልበላም። ግን ተሰደብኩኝ። አንቺ ልጅ እየወለዳችሁ ተባልኩኝ እኮ የኔ ልጅ ወይኔ እቺ ልጅ እንደው ፈርዶባት ወይኔ። በሁሌማ አንደኛ ነሽ። እሱ እኔም አልችልሽ። ያንቺ ወድ ቢኖረኝ እያልኩ ነው መጸልየው ራሱ። በእናትህን ዝም በል አንተ ራስህ አይደለ እንዴ እኔ ቤት ቀይ ወጡን አልጫውን እየበላህ የነበርከው እኔ ነኝ እንዴ? ቅርጥፍ አድርጋን የበላችሁ የትሪ አበባ አንተና አዲስ አለም ናችሁ ዘጭ አርጋችሁ የበላችሁት ሁለታችሁ። ቡሌ ላይ ቀልል እኔ አልበላው። እኔ ምግብ አልበላም፣ እግዚአብሔርን ምግብ አልበላም። ቆይ ዮኒ በቃ ተታረቁ። አንተና ሊያ በቃችሁ። በቃ መቼስ አሁን እንደዚህ አውርታችሁ አትጣሉ። ከዚህ በኋላ ከመነጋገር በላይ መታረቅ አለ እንዴ? እኔና ሰው ተታረቁ፣ ይቅር ተባባሉ። ልዬ በቃ ተታረቁ። ማርያምን ከዮኒ ጋር እሱ እኮ ዮናስ እኮ አስገድሉኝ ነበረ። ያምሻል እንዴ? ግደሏት እኮ ብሎ ነበር። በቃ ይቅርታ አልሻል። በቃ መቤቴን ያተረፍኩሽ እኔ ነኝ። ወይኔ እኔ እንደዚህ የምትለው ነገር እኮ ነው የሚገርም። ቆይ እሱን አሁን ዝም በይ። እሱንና እኔ ልናገር። ስሚ በቀነኒ ጉዳይ አሁን ምን እየተደረገ ነው? እኔ ነኝ አሁን እኔ ስለ ቀነኒ አይደለም ስለ ራሴ ብቻ ነው። ስለ አንቺ ማውራው ለምን መሰለሽ? ላስረዳሽ ፈልጌ እኔ አንቺን አግዤ ብናገር ኖሮ አይለቁሽም ነው ይበሉሽ። ምን አድርጌ እስኪ ንገረኝ። ምንም ባታረጊም እኔ በምን ምክንያት ከማን ጋር ተጣልቻለሁ? በቀነኒ ጉዳይ አይ አይደለም ከማን ጋር ተጣልቻለሁ? እኔ ከማን ጋር በዛ ሰዓት ከማን ጋር ተጣልቻለሁ? አቀሳስረውሻል ነበር እንዴ? ከመሬት ተነስተው በምንድን ነው ያቀሳሰሩኝ?
ጆከር አንቺ ቤት ገብቷል አለ ፋኖን ደጋፊ ናት ምናምን ተብለሽ አይደል የተከታተልሽ እኮ። ታዲያ ነገርኳችሁ አይደል እንዴ? ገብቼ ለእንጂ ነው የሚሰሙሽ። እኔ ገብቼ ግን ምን አረገቻችሁ ሴት ስለሆነች ነው ወይ ምናምን ብዬ በቃወጠው ኖሮ እነዳልቼ አንተ እኮ የዛኔ እኮ ልጆቼን የቤቷን አድራሻ ሰጣቸዋለሁ ሜክሲኮ ነው ያለችው የማልክ ስትጠራ የነበረ አደባባይ ሲነገር፣ ቆይ ልንገርሽ፣ አደባባይ ሲነገር ዳልቻ አንቺን አንድ ነገር ቢያደርግ የሚጠየቀው ማን ነው? ዳልቻ ጭራሽ እኮ ምንም ነገር እኮ አላለም ዮናስ፣ ምንም ነገር እኮ አላለም። ኖ ያሉትን ልንገርሽ፣ እነሱ ማቤት ልዕልት ቤት ሆኖ አይደል ሲያወሩት የነበረው አይደለም ነው? ልዕልት ቤት መጥተው አይደለ ይህንን ነገር ያወሩት እኮ። ዳልቻ ምንም አላለም። የእሷን ነገር እንፈልጋለን ሲሉ የነበሩ እና እኔ አንቺን አድራሻ አላውቅም አልሰጥም ነበር። ታዲያ ቆይ ስለምታውቃርል እንዴ ተናገርከው? ወተህ እና ሰጠው ወይ እንዴ? ከላይቭ ላይ ከመናገር በላይ ምን ትፈልጋለህ? ሰጠው ወይ ነው የምልሽ። እንዴ መስጠት አይጠበቅብህም። ተናገርክ እኮ ላይቭ ላይ ተናገርክ እኮ። ቢደርሰኝ ኖሮ አልኩ፣ ቢደርሰኝ እያወቅኩኝ አድራሻ ቢደርሰኝ እናገራለሁ ነው ያልኩ። ኖ ዌይ ተናግረሃል። ምኑን? ላይቭ ላይ ቁጭ ብለህ ተናግረሃል። ምን የሚለው ቤቴን ያለውበትን ቤት የት ቦታ እኮ እንዴ ጋይስ ቪዲዮ ላይ እያወጣ አይደለ እንዴ የተናገረ? የምን ቪዲዮ? አረ በመድኃኒዓለም እቺ ልጅ አቀነባብረዋታል፣ አጨልለዋታል። ኖ አይደለም፣ ላይቭ ላይ ተናግረሃል። ቤቷ እያልክ ኮመንት ሲጽፉልህ እያው እንደዚህ ቦታ ነው የምትገኘው ብለህ ኮመንት አድርገሃል። ምክንያቱም አሁን ለምሳሌ ተናገር ካልሽ ያ ቦታ ነው አይደለም? አይደለም ነው። ከዛም እኔ ወጥቼ ያለውበትን ተናገርኩኝ። እዛ ቦታ አይደለሽም። ወይኔ ችግር እኮ ዮናስ እኮ ስህተት አታምንም። አሁን ስህተት ማመን አለ። ይሄ የሰው አድራሻ ሂዱላት አይባልም። ሲጀመር እኔ ምን አድርጊ ማን ላይ ደርሼ ሰውን ሂዱላት የምትለው እኮ በዘር በፖለቲካ ስታስቀይመው ነው። ማንም ምንም ሊል ይችላል፣ ሊጠላህ ይችላል። እኔን ግደሏት ሂዱላት የምትለኝ ልጅ አይደለሁም። ምን አድርጌ ምን አጥፍቼ ማን ላይ ደርሼ ሰው ከማብሸቅ ውጭ አልበቃል። ቆይ ካልበቃል ግደሏት የሚለውን ቪዲዮ አምጪ፣ የፈለግሽውን አምጪ። ግደሏት ወይ አምጡት፣ ጋይስ ልቀቁት፣ ሂዱላት ቤቷ ዳልቻ ለእሷ ስል አናግረዋለሁ፣ ቤት አድራሿ ሰጠዋለሁ። ቤቷ ይኸው ቤቷ ይኸው እዚህ ጋር ነው፣ ሜክሲኮ ነው ቤቷ እያልክ ነበር ስትናገር የነበረው። ሜክሲኮ ነው ያንቺ ቤት? አዎ ሜክሲኮ ነኝ እኔ። ኧረ ስከሳ በቃ ይቅር ተባባሉ። በቃ ሊያ በቃ አሁን አንተም ይቅርታ በላት እሷም ይቅርታ ትበለ። ሁለታችሁም ለተባባላችሁ አንደኛ አይደለሽም እዛ። ይሄን እመኝ አይደለሽም። እኔ ምን አስዋሸኝ? እኔ አልዋሽም። ለምን ዋሻለሁ? እኔ አልዋሽም። እኔ ሲጀመር የፈለግከውን ያህል ብትሰድበኝ ችግር የለብኝም። ከዚህ በፊት አራሱኜ እብድ አሸጉራት አልከኝ ዮናስ። ያልከው ነገር እኮ ከባድ ንግግር ነው። ነግሬ ያለው እኮ አይባልም። የምታውቀውን ሰው እንደዚህ ማለት የለብህም። በይቅርታ ተማማር። ድጋሚ ተገልብጠም ስትናገረኝ የዛ ሰዓት ላይ እኔ እንደ ሰው ነው እኮ መልስ የሰጠውክ ማለት። እኔ እናንተ መረጋገጥ በምንችለው መንገድ እንረጋገጣለን። ግን አንዳንዴ እዚህ ሚዲያ ላይ የማንላቸው ቃላቶች አሉ፣ ወርዶች አሉ። ሆድ ለባሰው ማጭናት ታውሰው ነው። በቃ ይቅርታ በላት ይሁን። ያንተም አንቺም ይቅርታ በይ። በቃ ይቅርታ ባባ። አሁን እኮ ችግር የለውም። እኔ በዛ ሰዓት የተሰማኝ ስሜት ነበረ። ሁለተኛም ቀጥታ ነው የነገርኳቸው ይሄን ነገር በውስጥ መስመር እግዚአብሔር ምስክሬ ጠይቂያት ቤታየሁ ያልኩትን ቃል በቃል ነገር ጠይቂያት። እኔ ካላልኩ እኔ ብደረብላት ይበለዋታል ይችልች እኔ አተርፊያታለሁ ብዬ ነው የላኩላት ቀጥታ። ይሄን ወቂ ለምን የነዳልቻን ባህሪ የኔንም ያህል የሚያገር የለ። አንቺ ግን ስለተቀየምሽ በዛ ጉዳይ ከዛ እንደዛ ትበል ሲሉ ከራሱ ልጇን አባቱ ያሳድጋሉ እኮ ብላል ጌታ። ከባድ አይ ነው ስሜታዊ ቪዲዮ ያደርጋል። ግን አንዳንዴ የምንላቸው ነገሮች አሉ። እኔ በሞት አታዝንም። ምንም ቢሆን እኮ አንድ ቀንም ሁለት ቀንም አብረን አበልተናል። እኔ የሆነ ነገር ቢደርስብኝ አላሳዝንም። አሁን መጀመሪያ ደረጃ አንድ ነገር ቢያደርጉሽ እነሱ ተጠያቂ እነሱ እንደማይሆኑ ያውቃሉ። ጉዳዩን እነሱ ላይ መደፍደፍ ነበረበት። የተሰራልሽ ሴራማ ነበር። አንቺ የምታውቂው ምንም ነገር የለም። እኔ ልጅ አምላክና መድኃኒዓለም ይጠብቀኛል። ሁልጊዜ አይደለም። አንዳንዴ ብልጥ መሆን ያስፈልጋል። ብልጠት ጥሩ ነው። ነገርሽ የመጣው እነሱ ነገሮቹን እንትን ያሉት እኔ የሳይንቷ የጋይንቷ እያልሽ ማለት ከጀመርሽበት ጊዜ ጀምሮ ነው የመጣው ጉዳይ።
ምንም መብቴ ነው። የተወለድኩ ይዘር የመጣበትን አሁንም እናገራለሁ። እነሱ በዛ እያዩት አልነበረ፣ አልታየም። እያንዳንዱን ነገር የምከታተል ሰው ነኝ። ግን አንቺን የመጥላቱን መስሎ የተሰራለ ስህተት ነው። በትክክል ስህተት ነው። ምናልባት ስሜታዊ የጨማመርኩን ነገር ይኖራል፣ የተናገርኩን ነገር ይሆናል። ለሱ በጣም ሶሪ። መናገርም አልነበረብኝም መሆንም አልነበረበትም። የስ ግን ፈጣሪ በማቅ እኔ በደግፍ ኖሮ ዛሬ በዚህ ደረጃ አትሆኝም ነበር። ፈጣሪ በሚያውቀው የደገሱልሽ ያለ ነገር ነበር። ፈጣሪ በሚያውቀው ነው የምነግርሽ። በተለይ የጂጂ የሆዴ የዳልቻ የምናምን የሆነ ግሩፕ ነበር የሚሰራ። ምንም የምታውቂው ታሪክ የለም ምንም። እኔ አሁንም ግን አንድ ነገር እውነት የምነግርህ ነገር ማለት ነው ያን ያህል አዎ ዝሆኔ መጥፎ ደረጃ ልትሄድ ትችላለች፣ ሄዳለችም፣ ሞክራለችም አውቃለሁ። ይህንን አስረግጬ እነግርሃለሁ። ለዛም ነው በዚህ ደረጃ ሶሻል ሚዲያ ላይ ስትበሻሸቅ ሞትን ምንም ያን ያህል እኮ ሞትን የሚያስመኝ ነገር የለም። ማብሸቅ የቻለ ሰው ያብሽቃል። ማብሸቅ ችዬ ነው ማለት ሰዎች አሉ። አንዳንድ ሰው ምንድን ነው ሙት ማለት ምን ማለት ነው? ምንም ቢሆን እኮ ልጅ የወለድኩኝ እናት ነኝ። ልጄን ያዝኩት ልጅ ነኝ። ቢያንስ እንኳን ሰውኛ የሚባል ነገር አለ። ሰው ለምንድን ነው በዚህ ደረጃ ትሙት ትሄድ እንዲያርጓት? ይሄ በቃ ማለት ስትሸነፉ ግደሏት ነው የሚባለው። ሰው ሲሸነፍ ግደሏት ይባላል አይባልም። ምንም ቢሆን የልጅ እናት ናት ታሳዝናለች ነው የሚባለው። አሁን እኔ ግራ የሚገባኝ ነገር ዳልቻ ምን ስለሆነ ነው ለእሱ ሄደሽ ይቅርታ የምትጠይቅ? ፎርዋርድ ሪዝን ወይም ደግሞ ዳልቻ ምን አረገኝ? ሲጀመር ሶሪ ላይ ምን አረገኝ? ዳልቻ እኔ እየጠየቅኩ ያለሁት ምንድን ነው የአንቺን ስህተት ልንገርሽ፣ የአንቺን ስህተት በደንብ አድርጌ ልንገርሽ። አንዱን ለማብሸቅ ከሆነ ሰው ጋር ትታርቂያለሽ፣ አንዱን ለማብሸቅ ከሆነ ሰው ጋር ትሆኛለሽ። እሱ ነገር እኔ ራሴን ችዬ ነው የምረጋገጠው። የአንቺን ስህተት ግን እኔን ከሞጣ ጋር ትታርቂያለሽ አንዱን ለማብሸቅ፣ ወይ ደግሞ ከሆነ ሰው ጋር ትታርቂያለሽ፣ ከሆነ ሰው ጋር ትሆኝና የሆነ ታርቂያለሽ። በራስሽ ቆመሽ የምትናገሪያቸው ነገሮች ብዙ ጊዜ ነው እኔ ጋር ከመጣሽ ያ ስህተት ነው። እኔ ስናገር አንድ ሰው አላስገባም። ራሴን የምከለከል ራሴ መጥቼ ራሴ ተባልቼ ይሄዳል። አብዛኛው የምታረጊው ነገር ያየሁት እኔ ፈጣሪ በሚያውቀው ከኔ ጋር ስትታይ ሞጣ ጀግና ነው። ሞጣ ጋር ትሄጃለሽ እና በምንድን ነው አንተን ላናድም የምችለው? የሆነ ሰው ትያለሽ እና አንተን በምንድን ነው ላናድም የምችለው? በእኔና በምና አንተ እንደዚህ ብለህ ለጠየቀኝ ጥያቄ ማለት ነው አንተ ልክ የሆነ ሰው ስትሳደብ የሆነ ደግሞ የሚያግዝን ሰው ትፈልጋለህ። ሆነስተው እንጂ እንዴ ለምሳሌ ኦርቶዶክስን ስትሳደብ ሙስሊሞችን እያደነክ ነው። ሙስሊሞችን ስትሳደብ ኦርቶዶክስን እያደነክ ነው። ይሄ እኮ ከአንተ አይተን ነው ነገር እኮ ነው። ኖ አሁን እንነጋገራ በስነ ስርዓት እኔ የምናገረው እያልኩሽ ኦርቶዶክስን ስትናገር ሙስሊሞችን እያበረታታና እያደነክ አሁን ስሚ አንቺ አስገብተሽ እያልኩሽ ነው። ለምን ተዋሻለህ? አንቺ አስገብተሽ እኔ ራሴን ችዬ ኦርቶዶክስንም ልርገጥ ሙስሊምን እርገጥ ጴንጤ ልርገጥ በአናቱ ይተከል ሶስቱ አልሰማም። አሁንም ነው መናገር። እኔ ስናገር ራሴ እንጂ ሰው እያስገባው እንትና እንደዚህ ነው እንትና እያልኩ አይደለም ማለት ነው። አሁንም እኮ ዮናስ እየነገርኩ እኮ ነው። አንተ ሰዎችን ስትናገር ወይንም ደግሞ ሰዎችን የሆነ ብሔር አታክ ስታደርግ የሆነ ብሔር አበረታተና አድንቀ ነው። ልንገርህ አዳምጠኛ። አንተ ብሔርንም ዘርንም እንደ ልብህ የመናገር አቅሙ ብቃቱም ያለበትን ቦታ ይፈቅድልሃል ብዬ ልቆጥረ። እኔ ደግሞ ብሔርንና ሃይማኖትን እያንቋሸሽኩኝ አንዱን ጥሩ ነው ብዬ አንዱን አላንቋሽሽም። አንተን ሊያናድድህ የሚችለው ከተጣላኸውን ሰው አድንቄ ስለሆነ ያንን ተጠቅሜ አንተን አናዳለሁ። ደግሞም እንደማናድድህ አውቀዋለሁ። ምክንያቱም አንተ አቋሽሼ እንትና ሞጣ ብራቦ ጀግና ስለው አንተን እንደሚያበሳጭ አውቃለሁ። ምክንያቱም አንተ ማናድር ነው እኔ የምፈልገው ማለት እሱን ትችያለሽ እኮ አልኩሽ እኮ ታዲያ ምንም እኮ ሌላ ነገር ያደረኩት ነገር የለም። ጂጂክ እያሳናዳት ከወዴ ጋር ታርቄ ነው። አሁንም ልልሽ የፈለግኩት ምንድን ነው ልልሽ የፈለግኩት ራስሽን ችለሽ እንደዛ ብትይኝ ችግር የለውም አልኩ እንዴ። ለአንተ ቆይ ስማ፣ ለአንተ ስል ማለት ነው ለአንተ ስል እኮ አይደለም እኮ እኔ ሪያሊቱን ነው የምነግርህ እኮ እውነቱን ነው የምነግርህ። በራሴ አይን ያየሁት ትክክል ነው ያልኩትን ነው እኮ የምናገረው። አንተን ከጠላሁ ከአንተን ከጠመድኩ ሞጣን የማደንቅበት አቅም ሊኖረኝ ይችላል። ሞጣን አድንቄው ማን ከለከለሽ አልኩሽ እኮ። እና ታዲያ አሁንም እኮ እያልከኝ እኮ አሁንም እያዳመጠችኝ አይደለም። በሆነ ቋንቋ እናውራ እንደ እኔ እያልኩት ያለው
እኔ እኮ ግራ የገባኝ እኔን እኮ እንደፈለግሽ ማንንም አይደለም ማንንም ሰይጣንም አድንቂ አይመለከተኝም እያልኩ ያለው ሰው ታስገቢና አብረሽ ከነሱ ጋር እየሆንሽ ነው የምታደርጊው ነው። ይሄ አይነፋም ነው እያልኩ ያለው። አንተ ትምራለህ ወይ? እኔ እኮ ግራ ይሆናል። አንተ ትምራለህ ወይ? እኔማ ራሴ ነኝ ያልኩሽ እኮ ራስህን አይደለም ሲጀመር ነገርኩህ እኮ ያንተንም እኮ ነገርኩህ። ክርስቲያንን ስትሰድብ ሙስሊሞችን አድንቀህ ነው፣ ሙስሊሞችን ስታደንቅ ጴንጤዎችን እንትን ብለህ ነው። እኔ ሰውን በግለሰብ ደረጃ ባቀርብ ምን ችግር አለው? ሰው እያስገባው አይደለም፣ ከሰዎች ጋር አብሬ እየፈተፈትኩ አይደለም። አልፈተፈትኩም፣ ከማንም ጋር አልፈተፈትኩም። ማን ቀረሽ? ከኔ ከተጣል ሙሉ ቁጭ ብለሽ አይደል የምታወራው የነበረው? ከማን ጋር? አንተን ለማናደር ስል ከአንተ ጋር የተጣሉትን ቤስት አረጋቸዋለሁ። ጂጂ ብቲ እማማ ፊሽካ ብቲ እሷ ቤት ሁላ ገብተሽ ነበር። እንደ እማማ ፊሽካ ቤት የገባሁት አንተን ላበሽቅ እኮ አይደለም እኮ ስለራሴ ላውራ ነው። ሙሉ ጋር ትገቢያለሽ። ይሄ ነው እያልኩሽ ያለው። እኔ ማንም ጋር እኔ ይሄንን የመግባት ስማ፣ እኔ እንደዚህ የመግባት አቅሙ ካለኝ ጀግና ነኝ። ሁሉም ጋር ገብቼ አንተን የማናደድ ብቃት ካለኝ የምፈልገው እኮ አንተን ማናደድ እኮ አንተን ማብሸቅ እኮ ነው። ኖ አይደለም፣ ጸቤ ከአንተ ጋር ከሆነ አንተን ማናደድ እኮ ነው የምፈልገው። አንተ እንድትናደድብኝ እኮ ነው የምፈልገው። ስለዚህ ማናድጃለሁ ማለት ነው። ታረቁ ማርያምን እንዴና አንተ በቃ አሁን ተታረቁ። አሁን እኮ እኔ አልኩሽ እኮ ሰው ጋር በመሽከርከር ሳይሆን ብቻዬን ቁጭ ብዬ ነው የማበሽቀው። አንተ ብቻህን ቁጭ ብለህ ብቻህን የምትናገረው እኮ ዮናስ፣ አንደኛ ነገር የፈለግከውን ሰው የመናገር የፈለግከውን ነገር ስትናገር ማንም አንተ ላይ ምንም እንደማያመጣብህ ስለምታውቅ ነው። ትክክል። አየህ እኔ ደግሞ እንደዛ አይደለም። አንተን የሚያበሽቅህን ነገር ግን እየፈለግኩኝ ያንን ነገር በፊትም ብያለሁ እኮ የሚያናድድህን ነገር እየፈለግኩ ነው የማደርገው አንተን ለማናደድ። በቃ ታዲያ እኮ የምፈልገው እሱን አይደል እንዴ? ኦኬ። አይ ጥሩ ለማብሸቅ ነው ይውላ። ኦፍኮርስ ምን ህይወትን ልቀማ ነው እንዴ እንትን የምለው? አንተን ለማብሸቅ እስከሆነ ድረስ የትኛውንም ነገር ከማድረግ ወደኋላ አልልም ብያለሁ። ባይዘዌ ስጣላህ እንደዛ ነው ማረግግ። እኔ አሁን በብዛት በማረጋቸው ነገሮች ብዙ ውሸት አልጨምርም። ብዙ ውሸቶች አልጨምርም። የሚቀመሙ ነገሮች ሊኖሩ ይችላል። ብዙ ውሸት ግን እንዲያልሽ ውሸት ነው ብሎ ደግሞ ሊያወጣጣኝ ነው። አላወጣጣም፣ ችግር የለውም። አላወጣጣሽም። አውቃለሁ 11 ዓመት አውቃለሁ። አላወጣጣሽም ነው የምልሽ። እኔን ለማብሸቅ ነው አልሽኝ፣ መልሱ ተመለሰልኝ እኮ። ስሚ ሊያ ወረት እኛ ነሽ። ኤልሻዳይ ተጠንቀቂ። ኤልሻዳይ እኮ ፍሬንድ አይደለችም ወይ ቤስት ፍሬንድ አይደለችም። ሶሻል ሚዲያ ላይ ተገናኘ ራት በላን። ምንድን ነው የምታወሩት? ኩሽኩሾች ታቸው እነዚህን እና እናንተ በቃ ይቅርታ ተባባሉ። የሆነ ይቅርታ ብሏል፣ አንቺም ይቅርታ በይ በቃ። እኔም ይቅርታ በቃ ይቅርታ ብያለሁ። ችግር የለም። አሁን ግን ባገኛት አምኜ አልበላም። ሊያ ጋር አሁን አምኜ አልበላም። ሲጀመር እኔም አላበላም እንጂ ኤልሹ ግዴ ስሚ አልበላም። ይህን ያህል አጥንት ይዛም ቁልልጭ ብትል እራሱ አልበላም። ግዴ ኤልሻዳይ አሁን ቆይ የተሰደብኩትበት ምክንያት ከአንቺ ጋር መታየቴ ነው ዛሬ እያሰደበኝ። ምን አጥፍቼ እኔ ምን አጠፋው? ገብርኤል ጋይስ እና ምን አጥፍቼ ነው? አሁን መልሱልኝ። ታዲያ አያር ላይ አሁን እኔን አየኛል ማለት ነው። የምታለም አይመስለኝ አይደለም። የሆነ አሁን ራት በልተን ስንገባ በቃ ከሃዲዎች ናቸው እባቦች እየተባለ ከቶች ባህሪ ነው ያለቅሳሉ። ከስር ሆኖ ለሚንጫጫ ቦታ መስጠቱ አስፈላጊ ነው ብዬ አላስብም። ስለነኝ አይደል እንደ አሁን ለምሳሌ ትላንትና ስለነ አማንዬ ስለማያዬ የተባለውን ቪዲዮ ሳይ እመቤቴ በቃ አይ ሊያ ማለት ለካ እንደዚህ አይነት ሰው ናት ብዬ እንዳስብ አደረገኝ እንጂ ደብረሽ ነበር። ግልጹ ነው የምነግርሽ። እኔም በጣም ደብረኝ ነበረ እንዴ። እኔ በግልጹ ነው ገባሽ? ገባሽ? ልክ ሳየው የማና ለአማን የሰራችው በጣም ነው የደነገጥኩት። ምክንያቱም አላሰብኩት፣ ጨርሾ አላሰብኩም። እኔ ልጆቼን በክፉ የማያይብኝ ሰው የኔ ወዳጅ የፈለገ ጸብ ቢኖር አቆመዋል። ምክንያቱም ለልጅ ምን ያህል መስዋዕት የሚከፈለው ወልዳ አይተዋለች ሊያ። ኦፍኮርስ ለልጄ ስል እኮ ነው ተሳቅቄ የምኖረው። ለማን ስል ነው? ትክክል። ስለዚህ ያንን ነገር ስላየው እኔ ራሱ ዝም ማለት እችል ነበር አይደል?
ራሴ ነኝ ምስጋና ቪዲዮ እና ሁለተኛ ሊያ የፈለገ ብትለኝ አልናገራትም ብዬ ቪዲዮ የሰራሁት እኔ ነኝ። አላልሽኝባቸው። ስለዚህ የሰውን ክሬዲት እኔ አልወስድም። ስለተጣላው ብዬ ጥሩ ነገር ባይ ጥሩ ነገር እላለሁ። አንዳንዱ ሰው ግን የተሸነፈ ስለሚመስለው ምን ያደርጋል? አሁን ለምሳሌ አንቺ መናገር አይጠበቅብሽም ነበር ስለ ልጆች እሳይ ነበር ማለት የነበረብሽ። በተንኮል ቢካሄድ በተንኮል ቢሆን እንኳን ተረገጠ እሱ እንደዚህ ነው ብለሽ ማለት ትቺ ነበር። ከልካይ የለሽ ኦፍኮርስ ነው ብለሽ ግን ስለ ልጆች ሲሆን ስትናገሪ ሳይ በጣም ይደነቀኝ። እግዚአብሔር በሚያውቀው አይ ሊያም ፈትቻለሁ ብዬ የፈለገ ብትለኝ ሁላ ነው ያልኩት። እዚህ በኋላ የፈለገውን ብትለኝ ሊያ አልናገራትም ብዬ ራሴ ነኝ ቪዲዮ ሰራሁ ራሴ። ስለዚህ በዛ ትልቅ ቦታ ሰጥቼ ይችላል። ትልቅ ቦታ እኔ አማንንና ማሂን እኮ እያየው እኮ ነው ልጅ ቢኖር እያልኩ በዚህ ደረጃ እነሱን ስትናገር እውነት ለቪዲዮ ምናምን አንተ እንድትወደኝ ወይ አንተ እንድታንቆለባበሰኝ ሰው እውነት በዚህ አጋጣሚ ማለት ነው እውነት እግዚአብሔር ምስክሬ ልጄን የእውነት በጣም ነው የከፋኝ። ምክንያቱም የእሱን ልጆች እሱን እናውቋለን፣ ሲሰድበንም ሲያደንቀንም ሲሞልጨንም። ግን ልጆቹ ምን አረጉ? ሀይ ከማለት በስተቀር ሌላ ምን አደረጉ? ምን አወሩ? የሚያሳሳ አሁን እንደው አማን እንደው አያሳዘንም? እንደው አያሳሳችሁም? የአማን አይነት ልጅ ቢኖረኝ አትሉ? እውነት እናውራ ካላችሁ እንደው ተውት፣ ሌላውን ተውት። ስለ እውነት እሱን እንበለው። ልጆች ምን አረጉ? እሷ ሴትዮዋ ሲጀመር ችግር አለባት። የእውነት ነው የምላችሁ። በልጅ የሚመጣ በእውነት እኔ እንጃ። በስማም እኔ በልጅ እኔ አይዶ ነው ጀግባውላ እናትና ልጅ አይደል እንዴ? መች ሌላ ነገር አውርታ ታውቃለች? ስድቧ በሙሉ እናትና ልጅ። ኢማኑኤል ወታ ልጄን ወዳለው የምትል ሰው ልጄን አሳድግ ያለው የምትል እናት ልጅ መሳደብ እሱን ተስዳበው ነው ምን አገባኝ ስለሱ። ግን ስለ ልጅ ስትሳደብ እንደ አንድ እናት ይደብራል። ማንም እናት የሆነች ልጅ ልጇን የያዘች ልጅ በጣም ነው የሚደብራት። እግዚአብሔር ምስክሬ ነው። ልጇን የምታሳድግ እናት ልጇን ነኩባት። በቀልድ እንኳን ልጅ ሲነካ ያናድዳል። በተለይ ለልጆቻችሁ መስዋዕት የምትከፍሉ ሰዎች ማለት ነው። እግዚአብሔርን ለልጆቻችሁ የተጎሳቆላችሁ፣ ለልጆቻችሁ ስትሉ የተሰደዋችሁ፣ ለልጆቻችሁ ስትሉ ብዙ ነገር ችላችሁ እንዳልተከፋው ናችሁ የኖራችሁ እናቶች ልጆች ሲነኩ የእውነት ይከፋቸዋል። የእውነት ነው የምላችሁ። በጣም ነበር የደበራት ሊያ እንዴ። ይኸው እሷ 7 ወር ሰድባል። ቆይ አንድ ይቅርታ 7 ወር ጠይቃ አይደል እንደ የገባችው? እኔ ሳልናገር አይደል እንደ ኢትዮጵያ የገባው? የሰደበችኝ ያዋረደችኝ ከዛ በኋላ እሷ ናት። ለምን ኢትዮጵያ ገባ ብላ እሷ ዛሬ እንደዚህ ልትሆን ጊዜ እኮ ይፈርዳል። እኔ መግባቴ እንኳን ሳይታወቅ ነው ኢትዮጵያ የገባሁት አይደል? መግባቴ እንኳን አልታወቅም። የምትታወቀው እናታችሁ እንደዚህ ትሁን የሸርሙጣ ልጆች እንደዚህ ሁኑ ስትል ነው የምትታወቀው። ምንም አንድ ቁም ነገር የላትም። ለዚህም እነሱም አይፈልጓትም። ስርዓት ያስፈልጋል። የልጆች እናት የ3 ተለያየ ወልዳ 6 ባላ ገብታ ምን ያለ ሰው በሌሎቹ ላይ ለምንድን ነው የምትቀናው? ምን ኳሊቲ ነገር ኖሯል? እኔ በጣም ያሳቀችኝ አንተን ለማናደድ ስል ማለት ነው። በቃ ዝርያ እንዴ! እኔ እኮ ቂጤን በቴስታ መስቼ ያደግኩ ያራዳ ልጅ እኮ ነኝ። በቃ ዝርያ ስታይል ፈትቻለሁ እሱን ለማናደድ ምናምን ብዬ ላሽ ብዬ ገባውላት እና ታረኳት ማለት ነው። ሩጣ መጣ ስልክ ቁጥሯን አላክችልኝም። ኢንቦክስ የጋቢ ረሳ የተወጋ ይረሳል። ልጄ ነክተሽ ጭራሽ እኔ ከአንቺ ጋር ልበላ እውነት መርዝ ይሁንብኝ። ደፋር አልኳት። እዚሁ ነው ደፋር ነሽ አልኳት። አሁን እየታወቀ ሄዱ አይመስለኝም ነበር። እኔ አሁን እንደማበሽቅ በዚህ ደረጃ አላውቅም ነበር። እንዴት ነው እንደማበሽቅ አላውቅም ማለት ሰው ለምን መሰለሽ? አሁን ልናገር የምፈልገው በእናንተ ጉዳይ አይደለም። እናንተ የለባችሁ እንትናን ቤታዮን በስሟ ልጥራት ዛሬ ቤታዮን ሞጣ እርግጥግጥ አርጓት እንዴት አልሰደብከኝም ዛሬ 2 ቀን አልሰደብከኝም ብላ ቪዲዮ ሰራ ነበር። እኔ ስልሳት ባሉ እኮ መጥቶላ ነው የሰደበኝ። ዋይ ሞጣ ይልሳል። እንዲያውም የሚደባብር ስድቦች ነው የተሳደበ። እኔ ግን በባሉ እኮ እየተተረጎምኩላ በአስተርጓሚው ላሰደባለሁ። ለምን የኔ ይለያል? የኔ ምንድነው? ባይ ዘ ዌይ አንተ አሁን ለምሳሌ እኔ አሁን ሰው እንዴት ነው ማበሽቀው? ሳቄ ራሱ አለችኝ እኮ ይልሹ ሳቅሽ ራሱ ያናድዳል አለችኝ። ሰዎች አሁን የሚያናድ የራሱ የሆነ ፓርት አለን ስንናገር። እኔ አሁን ጣል የምታረገው ነገር አለ በጨዋታ ማለት ተሳዳቢ ሁኝ እኮ አይደለም። ስድብ ተሳድቤ አይደለም
በጨዋታ መሀል ያልሆነውን ያልተፈጠረውን ተፈጠረ አድርገህ አሳምነህ ታናድዳለህ ሰው። ገባክ? አንተም ታውቀዋለህ እንዴት እንደሚናደድ ያ ሰው። ሶ በዚህ ደረጃ እንደዚህ የምናወራ ሰዎች አሁን እንደው እኔና ዮናስ መታረቅ ነበረብን። ይልሹ እኔና ዮናስ መታረቅ በጣም ለምሳሌ ስለታረቃችሁ ማለት የሆነ ተመሳሳይ አይነት እንትን አላችሁ። አሁን እሱም እንደዚህ ነው። አሁን እሱም የፈለገ ሰው ሊያጠቃሽ ካለ እንትን ይልሻል። እና በጂጂ አይቼዋለሁ። ጂጂ እና እሱ እንደዛ እየተሰዳደቡ የሆነ ጊዜ ምን ሆነች ተብሎ ነው። እኔ አሁን በዛ ሰዓት ብትንትኗን ጂጂ ማውጣት ይችል ነበር። ብትንትኗን የጸብ ጊዜ ነበር። ብትንትኗን አወጣው ነበር። ያው ከወዴ ጋር በተጣሉ ጊዜ የሆነ ስብራት አለ። ያው ዴት አድርጌም ስለማቅ ምናምን የሴሌ ስብራት ይገባኛል። ለእኔ ጠብሴ ነበር፣ ያዋጣኝም ነበር። ለእኔ ከሚዲያ ማጥፋት እችል ነበር በዛ ሰዓት፣ ግን አላደረግኩትም። ጂጂ አትጠፋም። ጂጂ ሲጀመር አትጠፋም፣ መቼም አትጠፋም። አሁንማ አትጠፋም፣ ግን በነበረው ጊዜ ያዋጣ ነበር። በሚያዋጣ መንገድ ከሄድኩኝ እኔ በተንኮል ብሄድ ጂጂን መለጥለጡ ያዋጣኛል። በዛ ሰዓት አገኘውሽ ብዬ ግን ነው አያስፈልግም። አንዳንዴ ማድረገዋል። አሁን በአንቺ ተጣልተናል አይደለ? ለነ አማንዬ እንደዛ ስትይ ሳይ መቤቴ ምስክሬ ሌላ ነገሩ በሙሉ ተረሳሁት፣ ከአንዳንድ ረሳሁ። እኔም የፈለገ ነገር ይሁን ኬኳ ትባረክልሽ። አሁንም ድገሚ፣ እድሜ እየሄደ ነው። ድገሚ። እውነቴን ነው። ጊዜ ካመለጠ በኋላ ምነው ሁለት ምነው ሶስት በሆንልኝ አይሰራም። ቶሎ ድገሚ። ከዛ በኋላ እኛ እንደርሳለን፣ እንጨቃጨቃለን። ልጆች አብረው ሲያድጉ አብረው ተፈጠሩ። ኬኳ ሺቱን አይ ይኑሩ፣ መከታውን ድም ሲኖር ምናምን ደስ ይላል። በእውነት አብረው ሲጫወቱ ምናምን ካለሽ እንግዲህ አሁን ጥሩ ነገር ላይ ነው ያለሽ። እራሱ አሁን መኪና ገዛች ሲባል ምንድን ነው ያልኩት? ጸበኛ ነህ። ሌላ ነገር ማለት እችላለሁ። ውሸት ማውራት አሬ መቻል ገና ሌላ ነገር ትግዛ ቤት ስገዥ እንኳን ደስ አላት ነው ያልኩት። ጸብም ቢኖረኝ የማከረው ነገር የለም። ለምን ለአይን አትጠሽ? እናት ልጆች ምናምን የሚባል ጋር አትደርሽ። ስለማትደርሺ ችግር የለብኝ። እኔ ችግር ያለብኝ በጣም ኦን ፐርፐዝ ቤተሰብ ላይ የሚደርስ ሰው ምን ያህል ደካማ ሰው እንደሆነ ያሳያል። አያውቋቸው ምንም የፈለጉትን ማውራት ይችላል። አሁንም ቤተሰብ ጋር አትድረሱ። አቅም ከሌላችሁ አትጀምሩ ጸቡ። እኔ ሶሻል ሚዲያን የቆረቆርኩ ሰው ነኝ። ለአበሻ መሞከር መብታችሁ። ስህተት እሰራለሁ፣ አብሶሉትሊ ግጥም አድርጌ እሰራለሁ። በስህተቴ ደግሞ እላሳለሁ። ዝም የሚለኝ የለም። በስህተቴ እያወጡ ነው የሚያሰጡኝ። አይሞቀኝ አይበርደኝ። ስለዚህ አሁንም የምናገረው ምንድን ነው? ደካማ ስትሆኑ፣ ተንኮለኛ ስትሆኑ የሚጠቅም ነገር የለም። ስህተቶች ይሰራሉ፣ ስህተቶች ይታረማሉ፣ ነገሮች እንትን ይላሉ። ቤተሰብ ጋር ምናምን ከተሄደ በኋላ ስቱ ላይት አትሂዱ። ቤተሰብ ጋር አትሂዱ። አሁን ትልቅ ፋውል ብዙ ሰው እኔ አማንዬና ማያየን በጣም ሚሊየንስ አበሻ ይወዷቸዋል። ስለዚህ ሮማን የወደቅሽው በዛ ዩ ደዋል ለእኔ ብለው አይደል? ለእኔ ብላ ቢሆን እርገጩን አብራሽ ስትረግጣኝ ነበር። በልጆች ስትመጪ ግን መጡብሽ የና የአንቺ ደጋፊዎች መጡ። እኔ ምንድን ነው ያልኳት? አደራ አልኳት፣ ኤልሹ አደራ ሮማን እንዳታገኝ ያልኳት። እግዚአብሔር ምስክር ጠይቋል። አደራ ይቺ ሰው ነገር ስምሽን ጸጉር ቤት እንጂ ከእሷ ጋር ተዳው አጋጣሚ ጸጉር ቤት ተገናኘች። ከዛ መጀመሪያ ያወራችሁን እንኳን ትረሳዋለች። በጣም ነው የምታምረው፣ ወይኔ ስታምር ምናምን አለች። በነጋታ ወጣ ግንባራም ናት፣ አስቀያሚ ናት፣ በዚህ ወጣ ነው ምናምን ብላ ተበጠረቀች። እካክ ይሄ ነው የሚያስጠላው። እንዴት ላንቱ አይደብርም? አሁንም እላለሁ እኔ በመልክ ሁሌም እላለሁ ሊያ ቆንጅዬ ናት። አሁንም እላለሁ በፊትም ብለው ነው የምክደው ነገር የለም። ያየሁትን አልክድም። በመልክ ምንም ያንሳልጅ አለች። እንደው አመሏ ምላስ አላት። ከዛ አገስ ያበሻ ሴት አንተ ና ምላስ አመረከን። አንተ እኮ ነው ምላስ ያስተማርከን። እየሰደብክ አሳድገህን። እንዴት ነው እንዴ? ስሙ እየሰደብክ አንዳንዴ ላስላስ ያስፈልጋል። ለምን መሰለች? ጀርመን እብድ ታስሮ ተፈቷል። ዱባይ እብድ ታስሮ ተፈቷል። እነዚህ ማን ያስታክስ?
ማን ያስታክስ? እስቲ አንቺ በምታውቂው ቋንቋ ለወንድ ብር የሚለቁትን ትንሽ በሚገባሽ ቋንቋ አንቺ አሁን አረብ ሀገር ኖረሻል፣ ሰርተሻል፣ ምን ብለሻል? ለወንድ ቻፓ የሚልኩትን ምን ትያለሽ? እኔ በጎች ብያቸው ተነስተውብኛል። እባክን ሰሞኑ ይሄ ነው ትልቁ ችግር። ፎቶ እየተዘቀዘቀ እየተሰደብኩ ነው ለራሴ በጎች ብያቸው። አይ በጣም ነው የምታሳዝኑት፣ የምታሳፍሩት። እውነቴን ነው። ሴቶች ሆናችሁ እናት እያለች ወንድሞች እያሉች ስንት የሚረዳ ወገን እያለች ለጎረምሳ የምትቀልቢ ሴት ጤነኛ አትመስይም። እውነቴን ነው። ጤነኛ አትመስይም። ተቀየሩ። የለፋችሁትን ሴትን ልጅ ቴክር የሚያደርግ እንጂ ወንድ ልጅ ሴትን ቴክር አታደርግም። የትኛውም ዓለም ላይ በየትኛውም ዓለም ሰምተንም አይተንም አናውቅም። ለምን እንደሆነ ግራ ነው የሚገባኝ። ለምን አትቀየሩ? ያንን ማለት ፈልጋለሁ። እና ከዛ ውጪ እንዳልኩሽ በልጆቼ ያንን ስላየው ግን አብሬሽ እንደማልበላ ነግሬሻለሁ። ከዛ ውጪ ግን ታርቀናል። አብሬሽ እንደማልበላ እኔ ስበላለሁ እንዲ ስታስበው ቀድሞ ምግብ እኔ እኮ ብያለሁ። የሶሻል ሚዲያ ሰው ላልበላ አብሬ ዛሬ ቁጭ ስለሆነ ነው ከልጁ ብቻ ነው የምትሰራልኝ። ሀሳብ የለብኝም። በነገራችን ላይ ኤልሹ መቤቴን በጣም ቆንጆዬ ልጅ ናት። በጣም ነው የምታምረው። እኔ እኮ ኤልሹን ያለ ፊልተር ነው የማውቃት። ቴንኪው ማርያምን። ኤልሻዳይ በጣም ቆንጆ ናት። ፊልተር ነው ኤልሹን የማውቃት። እኔ የመጀመሪያ ቀን ኤልሻዳይን እንዴት እንዳየናት ታውቃለህ? እኔና ቱቱ አጀት ቁጭ ብለን ምሳ እየበላን ልክ ስታልፍ ወይኔ ኤልሹን ትመስላለች ስል ቱቱ እኮ ናት። አረ ኤልሻዳይ እንደዚህ ቆንጆ አይደለችም ማለችኝ። ሲወራ ሰምታ ማለት ነው ሚዲያ ላይ። ከዛም ጓደኞቿ ሊያ እየጠራችሽ ነው አሏት። ከዛ ሊያ ብላ ስትመጣ ደነገጥን። ማርያምን በጣም ቆንጆ ናት። ያውም ቱታ ለብሳ ምናምን የሆነ ጋውን ለብሳ ምናምን ነው የመጣችው። ተኳኩላ እንኳን አይደለም። ዛሬ እንደውም ተኳኩላ ነው የመጣችው። ጥሩ መረጃ ነው ለኔ ይሄ። ከዛም ኤልሻዳይ ቆንጆ ናት ስል አሽሙር ይጣልብኛል። አሁን ደግሞ በአካል ሳገኛት ምን መሰለሽ፣ አንዳንዴ ምንም ብትይ በአሁን ሰዓት ምንም ብትይ የእኛ ሰው ይኸው ድምፅሽ ከተሰማ ወይም ደግሞ አንቺ የምትይው ነገር እንትን ከተባለ ይቀይሩት፣ ይዘውሩታል። በዛኔ ነው ፌመስ መሆንሽን የምታውቂው። አንቺ ያልሽው በሙሉ ወደ ኔጌቲቭ የሚወስዱ ሰዎች ከመጡ እየፈመሽ። ስለዚህ ለኤልሹ ዘፈኝ የላታለሁ። ቀላል የበርዝዴዋ ጊዜ አለቀስኩ ነው የሚባለው። ምን አለቀስኩ ነው የሚባለው። ይቅር ይበላችሁ። ዮናስ እኮ ኤልሹ ላይ እኮ ይሻፍላል። በጣም ነው የሚወዳት። ስቅስቅ ብለሽ አልቅሽ፣ ስቅስቅ ብለሽ። ኤልሽዬ ቆንጅዬ ልጅ ናት። ባህሪዋንም እወደዋለሁ። ደግሞ ትምሮ ናት። እንዳንቺ ከጨናጩ አላቆመች። ይሄ ልዩነት አለ። እኔ ከጨናጩ ነው እንዲያቆምኩት የግዴታ በቃ ጨናጩን አያውቁም ለማለት በቃ የግዴታ ጨዋን አትጽፊ። በፈለግሽው አስይዤ ከታች ጨዋን ጻፊልኝ። ጨዋን አትጽፊያትም። አየሽ፣ ለዛ ነው ልዩነት ያለን። እና ታስተምራለች። እና እንደገና አይ ያንቺም ጥሩ ባህሪ አለ። ጥሩ ባህሪሽ ምንድን ነው? ደግ ነሽ። እሱን አልዋሽም። መልክ አለ፣ ደግ ነሽ። ምላሷን ግን ምላስ ሰንበር እየበላች ነው መሰለኝ። እንትን አላት ግሬስ ነው የሚባለው። ይሄ ግርማ ሞገስ እንዴ እኮ ፌስቡክ ላይ ነበረ እንዴ ፌስቡክ ነበረ እንዴ ቬሮኒካ እንዲያውም ስታመሰግናት ሌሎቹ አላቃትም ሲሉ ገረመኝ። ሊያ ይባላል ሲያዩ አረብ ሀገር እኮ የምትታወቀው ሊያ ነበረች። ሌላ ሰው አልነበረ፣ ማንም አልነበረም ከአረብ ሀገር። ሊያ ብቻ ነበረች። እዚህ ዘፈን እንዴት እንዳሽቃበጡ ዮኒ ምግብ የበላንበት ቦታ ሊያ ተመችሽ? ምን እንቀይር ሊያ እንዳላቸው አየሽ አይደለ? እንዳንሳቸው ነዋ። ታውቃለች፣ መብቷን ታውቃለች። አይ ኖ አሁን ሰው ብዙ ነገር ይላል፣ ግን በጣም ከኪችን ወጥቶ ከኪችን መጥቶ ጣፈጠሽ። ያው ብዙውን የምትበላው እሷ አትሆንም። ከእሷ ጋር መሄዱ ያዋጣል ለምግብ በደንብ ያገር እንዲህ ምግብ አትበላም ያለ 9 ሰዓት የምትበላ እኮ ናት።
እንዴ ያለው ነው የሚበላው። እናንተ ምን ናችሁ ነው? እናንተ አትበሉም አይደል እንዴ? አይ ቲንክ ምን መሰላችሁ፣ እኔ አሁን የሶሻል ሚዲያ ልንገራችሁ፣ ሊያ የምታደርገው ትሬንዱ ላይ ይመጣሉ። ያችን ሪፒት አድርገው መጥተው እዛ ቁጭ የሚሉ ጠላቶች ቪው የሚያዩ አሉ። ታውቀዋለች። ልክ በመብሏ ስለሚናድዱ የሚገቡ ለመሳደብ ብለው 100 200 ይገባሉ። ቁጭ ብላ 200 ቪው በነፃ ተገኝቶ አያውቁትም። ብዙዎቹ ስለማያስተውሉ ቪውን ለዛ